ያንቺ በረከት ያንተ በረከት ለ20 ዓመት የተያዘው ዛሬ ለ30 ዓመት ለ10 ዓመት የተያዘው እድሜ ልካችሁን የተያዘው ዛሬ እግዚአብሔር ሰይፍ ያስለቅቃል። ሌዋታን ከእግዚአብሔር ሰይፍ ጋር ይገናኛል። መተተኛ ከእግዚአብሔር ሰይፍ ጋር ይገናኛል። ሟርተኛ ከእግዚአብሔር ሰይፍ ጋር ይገናኛል። የእግዚአብሔር ሰይፍ ስላንተ ይነሳል። ኢሳይያስ መጽሐፍ ራፍ 27:1 ላይ ነው የእግዚአብሔር ቃል እንደዚህ ይላል። በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታን ጠማማውን እባብ ሌዋታንን በጠንካራና በታላቅም በብርቱም ሰይፍ ይቀጣሉ ቢል ዛሬ በበረከታችሁ ላይ በከፍታችሁ ላይ በገንዘባችሁ ላይ በዶክመንታችሁ ላይ በመስፋታችሁ ላይ በጤናችሁ ላይ በዘራችሁ ላይ የኔ በመትሉት ነገር የተጠመጠመ እባብ እግዚአብሔር ሰይፍ ይቆረጣል። የእግዚአብሔር ሰይፍ ያገኘዋል። የእግዚአብሔር ሰይፍ ይመታዋል። ከፋይናንሳችሁ እግዚአብሔር ሰይፍ ይመታል። ከበረከታችሁ እግዚአብሔር ሰይፍ ይመታል። ከጤናችሁ እግዚአብሔር ሰይፍ ይመታል። ከክብራችሁ እግዚአብሔር ሰይፍ ይመታል። የእግዚአብሔር ሰይፍ ይቆራርጠዋል፣ ይገለዋል። የዘንዶ መገኛ ባህር ነው። በባህር ውስጥ ያለውን ዘንዶ ይገላል። ባህር ምንን ያመለክታል ካላችሁ ዓለምን ነው የሚያመለክተው። እና ከዓለም ሁሉ ዛሬ አንቺ ነገር ወደ አንቺ እንዳይመጣ ያንተ ነገር ወደ አንተ እንዳይመጣ የተጠመጠመ የትኛው ስማችሁ ላይ ሞገሳችሁ ላይ ጉዟችሁ ላይ መንገዳችሁ ላይ እድላችሁ ላይ የተጠመጠመ በእግዚአብሔር ሰይፍ ይቆረጣል። ዛሬ እግዚአብሔርን ሰይፍ በኢየሱስ ስም ልካለሁ። የኢየሱስን ሰይፍ ልካለሁ። የደሙን ሰይፍ ልካለሁ። የመንፈስ ቅዱስን ሰይፍ ልካለሁ። የእግዚአብሔር ሰይፍ ብሎ ዛሬ በጠላታችሁ ሰፈር አልፈዋል። በሰይፍ ጠላታችሁ ይመታል። ዛሬ አንድ ሰው የእግዚአብሔርን ሰይፍ ያነሳል። ጠላቱን ለአንዴና ለመጨረሻ ቆርጦ ይጥላል። ዳዊት በጎልያድ ሰይፍ ጎልያድን እንደቆራረጠ አንድ ሰው በእግዚአብሔር ሰይፍ ይቆራርጣል። የእግዚአብሔር ሰይፍ ይመታል። የእግዚአብሔር ጠላቶች በእግዚአብሔር ሰይፍ ይመቱ። የእናንተ ጠላቶች በእግዚአብሔር ሰይፍ ይመቱ። የከፍታ ጠላቶች የቅድስና ጠላቶች በእግዚአብሔር ሰይፍ ይመቱ። ሌዋታን የእግዚአብሔርም ሕዝብ ጠላት ነው። ወንጌልን ሊሰበክ አይፈልግም። የእግዚአብሔር ሰው ቀደም እንዳለው ክፉ እንዲስፋፋ ነው የሚሰራው። አመጽ እንዲስፋፋ አንቺ በረከት ያንተ በረከት ለ20 ዓመት የተያዘው ዛሬ ለ30 ዓመት ለ10 ዓመት የተያዘው እድሜ ልካችሁን የተያዘው ዛሬ እግዚአብሔር ሰይፍ ያስለቅቃል። ሌዋታን ከእግዚአብሔር ሰይፍ ጋር ይገናኛል። መተተኛ ከእግዚአብሔር ሰይፍ ጋር ይገናኛል። ሟርተኛ ከእግዚአብሔር ሰይፍ ጋር ይገናኛል። የእግዚአብሔር ሰይፍ ስላንተ ይነሳል። እስኪ ስለኔ እግዚአብሔር ሰይፍ ይነሳል ሚል ማለት እግዚአብሔር ይነሳ ሰይፉ ይነሳ ሚል እሳቱ ይነሳ መብረቁ ይነሳ እስከ ሰማያት ያንጎዳጉድል ይንቀሳቀስልኝ የሚሰማን ዛሬ እግዚአብሔር ስላንተ ይነሳል። እግዚአብሔር በጠላት ላይ መቅሰፍቱን ይልካል፣ መብረቁን ይልካል። መጽሐፍ ቅዱሳችን በመዝሙር 74 ቁጥር 13 እና 14 ላይ እንደዚህ ይላል። አንተ ባህርን በኃይል አጸና ካለ በኋላ እንደዚህ ይላል። አንተም የእባቦችን ራስ በውሃ ውስጥ ሰበር ነው የሚለው። የእባቦችን ራስ የአንድ ሳይን የብዙ እባቦችን ራስ በባህር ውስጥ ሰበር ይላል። ሃሌሉያ ካለ በኋላ አንተም የዘንዶውን ራሶች ቀጠቀጠ ለኢትዮጵያውያን ሰዎች ምግባቸውን ሰጠ ነው። የዘንዶውን ራሶች ቀጠቀጠ። የብዙ ዘንዶች ራሶች ዛሬ ይቀጠቀጣል። ዘንዶ ካልተቀጠቀጠ ምንም አይነት እድል እናንተ ጋር አይመጣም። ትደክማለህ፣ ትለፋለህ፣ ምንም በር አይከፈትም። ዘንዶ ግን ሲቀጠቀጥ የሆነ ነገር መጥቶ ውር ያደርጋል። ከእግዚአብሔር ዘንድ የሆነ የተከፈተ በር የሆነ እግዚአብሔር ጉብኝት መጥቶ ያቅፋል። ሌዋታንን ዘንዶን እነማን ናቸው የሚያንቀሳቅሱት ካላችሁ የእግዚአብሔር ቃል እንደዚህ ይላል። ኢዮብ ምዕራፍ 3 ቁጥር 8 ላይ እንደዚህ ይላል። ሌዋታን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት ይላል። ኢዮብ ነው የሚለው። ሌዋታንን የሚያንቀሳቅሱ ረጋሚዎች አሉ ነው የሚለው። ረጋሚዎች፣ መተተኞች፣ ሟርተኞች፣ አስማተኞች፣ ጠንቋዮች ዘንዶን እባብን ከየቤቱ ያንቀሳቅሳሉ። እግዚአብሔር እንደዚህ ያለኝ እዚህ ጉባኤ ውስጥ ያላችሁ በዚህ ሶሻል ሚዲያ ይሄን ፕሮግራም የምትከታተሉ የናንተን በረከት ያዘ ዘንዶ ዛሬ ሞቷል። የትም ዓለም ይሆን ከየትም ዓለም የተላከ ዘንዶ ዛሬ ሞቷል። ከበረከታችሁ ላይ ሞቷል። ከስኬታችሁ ላይ ሞቷል። ከጤናችሁ ላይ ሞቷል። ከበራችሁ ላይ ሞቷል። ከትዳራችሁ ላይ ሞቷል።